አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላም እና እዝነት አይለያችሁ። ሀባይ ለቤቴ አዲስ ሆናችሁ ላይክ ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። ዛሬ ይዤላችሁ የመጣሁት ትዳር ላይ ችግር የሚፈጥሩ ነገሮች እና የሚወደዱ ነገሮች፣ የሚጠሉ ነገሮች፣ ባል ከምስቱ ምን ይወዳል፣ ምን ይጠላል፣ ምስትስ ከባሏ ምን ትወዳለች፣ ምን ትጠላለች የሚለውን የተወሰኑ ርዕሶችን ይዤላችሁ መጥቻለሁ ውዶቼ። እናንተም ደግሞ ሀሳብ አስተያየት ኮሜንት ላይ አስቀምጡ። ይጨመር ይቀነስ የምትሉትን ሀሳብ አስተያየት እንቀበላለን። ሀባይብ ላይክ ሰብስክራይብ ያደረጋችሁ አበረታቶች። ሀባይብ ግን ቪዲዮ እይታ የለውም ውዶቼ። እስቲ ላይክ አርጉኝ፣ ሼር ማርጉ፣ አበረታቱኝ። ምን ችግር አለው? ተውተው አበረታቶች ውዶቼ። እና ምስት ከባሏ ምን ትወዳለች፣ ምን ትጠላለች፣ ባልስ ከምስቱ ምን ይወዳል፣ ምን ይጠላል የሚለውን የተወሰነ ነጥቦች ይዤላችሁ መጥቻለሁኝ። እስከ መጨረሻ ተከታተሉኝ ማለት ነው ሀባይብ። ምስት በባሏ ላይ የምትወዳቸው 4 ነገሮች ይላል ውዶቼ። እስቲ እናንተ ምን ምን ናቸው? ኮሜንት ላይ አስቀምጡ እስቲ። ምስት በባሏ ላይ የምትወዳቸው 4 ነገሮች፣ አንደኛ ፍቅር፣ ሁለተኛ ትኩረት፣ ሶስተኛ ቸርነት፣ አራተኛ ሌላ ያላገባባት ይላል ማለት ነው። የእናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ውዶቼ። ባል በሚስቱ ላይ የሚወዳቸው 4 ነገሮች፣ የሁለቱም ያው 4 ነው ማለት ነው። ይቀጥላል 4 ያለ ባል ሚስቱ ላይ የሚወዳቸው 4 ነገሮች ይላል። አንደኛ ለውበቷ ትኩረት መስጠት ይላል። አይ ውበታችንማ ያው ዩቱብ ውስጥ ይሎናል እንግዲህ ውበቷን ያክል ተፈተፍ እንበል ማለት ነው። ውበት ማለት በጣም ለሴት ልጅ ትልቅ ነገር ነው። ግን ያው ላያችን አምሮ ውስጣችን ካላማራ ማፊ ፋይዳ። አንድ ሰው ውጫችን አይቶ መጥቶ ውስጣችን ደግሞ እረፍት የሌለው ሰላም የሌለው የሚሆን ከሆነ ከላይ ኬክ ከውስጥ ፌክ ከሆነ ደግሞ ከባድ ነው። አላህ ላያችንም ውስጣችንም ሁሉንም አላህ ያሳምረው ማለት ነው። ራስን መንከባከብ ራስን መጠበቅ ደግሞ ለሌላ ሰዎች ወይም ለወንድ ብለን ሳይሆን ለራሳችን ራሱ ሰላም ይሰጠናል፣ ኮንፊደንስ ይሰጠናል። ራስን መጠበቅ የመሰለ ነገር የለም ማለት ነው። በቂ ውሃ መጠጣት፣ እንቅልፍ መተኛት፣ ያው ራስን መንከባከብ ብዙ ነው፣ ጥቅሙ ለራስ ነው ማለት ነው። ግን ዩቱብ ብዙ ነገራችን አሳቶናል ማለት ነው። አልሐምዱሊላህ አላህ ኩል ያህል አዱንያ እንደዚህ አባራርናት። ያው ወይ አትያዝ ሱብሃንአላህ። አላህ መጨረሻችን ያሳምርልን ውዶቼ። እና ራሳችን መጠበቅ ውበታችን መጠበቅ በጣም ትልቅ ነገር ነው ማለት ነው። አንድ ሰው ያው ውስጣችንም ቀርቦ ለማየት ላያችን ወሳኝ ነው። ላያችን አሳምረን ደግሞ ውስጣችንም መጣል የለብንም። ከውስጥም ከላይም አላህ ያሳምረን ማለት ነው። ዱዓ ማድረግ ነው ኢንሻአላህ ወዶቼ። እና ባል በሚስቱ ላይ የሚወዳቸው 4 ነገሮች፣ አንደኛ ለውበቷ ትኩረት መስጠት ይላል። ሁለተኛ ሲያዛት መታዘዝ ይላል። መታዘዝም ደግሞ ትልቅ ነገር ነው። መታዘዝ የመሰለ ነገር የለም። ረሱል ሰለላሁ ዐለይሂ ወሰለም ሰው ለሰው የሚሰግድ ቢሆን ኖሮ ምስት ለባሏ እንድትሰግድ ያዛት ነበርኩኝ ብለዋል። አላህ ታዛዥ ያርገን፣ ሀቃችንን የምንወጣ አላህ ያርገን ማለት ነው። እሺ ሶስተኛ በሚሰጣት ማብቃቃት ይላል። በጣም ሀቂቃ እነዚህ ሁላቸውም ትኩረት አድርገን ምን ሰማቸውና ምን ተገብራቸው አላህ ያርገን። አንድ ነገር ሰምተን ደግሞ መጠቀሙ ነው ዋናው ማለት ነው። መስማቱ ብቻ አይደለም፣ በሰማነው ነገር ደግሞ አላህ የምንጠቀም ያርገን ማለት ነው። እሺ አራተኛው እናትና አባቱን መንከባከብ ይላል ማለት ነው። እናትና አባቱን መንከባከብ ያው ይሄ ሲባል የምስትስ አባት እናት መንከባከብ የለባቸው ወይ? ምስትስ ይሄን አትፈልግም ወይ? ትፈልጋለች። ሁሉንም አላህ ይስጠን። ግን
ወንድ ልጅ ያው የበለጠ ቤተሰቦቹን ስታከብርለት፣ ሚስቱ ስትወድለት በጣም ደስ ይለዋል ማለት ነው። አላህ ተጠቃሚ ያርገን ሁላችንም። እና የእናንተንም ሀሳብ አስተያየት ሀባይ ኮሜንት ላይ አስቀምጡ። ቪዲዮን እስከ መጨረሻ ድረስ ያያችሁ አበረታቱኝ ውዶቼ። ምንቀነስ ምንጨመር አራት አላለቀም፣ ያው አራት ያለ ይቀጥላል። አራት ነገሮች የሴት ልጅ ትዳር ያፈርሳሉ ይላል። አላህ ይጠብቀን። ከባድ ነው ማለት ነው። አንደኛ ጥርጣሬ፣ ጥርጣሬ ያው አላህ ያስወግድልን። ጥርጣሬ በሽታ ነው ማለት ነው። አላህ ቀልባችን ንጹህ ያርግልን ማለት ነው። አራት ነገሮች ትዳርን ያፈርሳሉ። ጥርጣሬ፣ ሁለተኛ ድርቅና፣ ድርቅና ያ ወይም ግትር መሆን ማለት ነው። አላህ ከነዚህም ነገር ይጠብቀን ውዶቼ። ሶስተኛ ጭፍንተኝነት፣ ጭፍንተኛነት ይላል። ሶስተኛ ጭፍንተኛነት ማለት ያኔ አለመረዳት፣ አለማስተዋል ማለት ነው። አላህ ይጠብቀን። አራተኛ በባሏ ላይ ድምጿን ከፍ አድርጋ መጮህ ወይም መናገር። በባሏ ላይ ድምጿን ከፍ ማድረግ ወይም መጮህ ይላል ማለት ነው። አላህ እንግዲህ ቀልብ ስጠን ማለት ነው። ታዛዥ አላህ ያርገን ያ ረብ። ከባድ ነው። አራት ነገሮች ባል ትዳሩን ያናጉበታል ይላል ማለት ነው። ሱብሃንአላህ። አራት ነገሮች ባል ትዳሩን ያናጉበታል። ከቤቱ መራቅ፣ ቤተሰቡን ቸለተኛነት፣ ለቤተሰቡ ቸለተኛ መሆን። አራት ነገሮች ባል ትዳሩን ያናጉበታል። አንደኛ ከቤቱ መራቅ፣ ሁለተኛ ለቤተሰቡ ቸልተኛ መሆን ይላል። ሶስተኛ ስስት፣ ስስት በነገራችን ላይ ለትዳር ብቻ ሳይሆን በሁሉም ነገር አደጋ አለው ማለት ነው። ለሁሉም ነገር ያኔ ስስታም ማለት ስስታም አልሆነም ማለት ቸርነት ማለት መበተን ማለት አለቦታው ማውጣት ማለት አይደለም። ግን መሰሰትም ይሁን ማውጣትም ቸር መሆንም ቦታ አለው ማለት ነው። በምን ቦታ መሰሰት አለብን፣ በምን ቦታ ደግሞ ቸር መሆን አለብን። በዚህ ነገር ጥንቃቄ ማድረግ ማለት ነው። ስስታም ስግብግብ መሆን ለብዙ ነገር አደጋ አለው ማለት ነው። አራተኛ ልበ ደንዳና ወይም ደግሞ ጨካኝ መሆን ይላል ማለት ነው ውዶቼ። አላህ ቸር ያርገን። ሁሉም ነገር ካለህ ነው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶቼ። ያው ላይክ ሲደረግ ለብዙ ሰው ሼር ይደረጋል ማለት ነው። እና በደንብ እስቲ ካልተብራራ አንዴ ልድገምላችሁ መሰለኝ አጠር አድርጌ። ሚስት በባሏ ላይ የምትወዳቸው አራት ነገሮች ፍቅር፣ ትኩረት፣ ቸርነት፣ ሌላ ያላገባ ይላል። ባል በሚስቱ ላይ የሚወዳቸው አራት ነገሮች ለውበቷ ትኩረት መስጠት፣ ሲያዛት መታዘዝ፣ በሚሰጣት መብቃቃት፣ እናት አባቱን መንከባከብ ይላል። ጠይብ አራት ነገሮች የሴት ልጅ ትዳር ያፈርሳሉ። ጥርጣሬ፣ ድርቅና፣ ጭፍንተኝነት፣ በባሏ ላይ ድምጿን ከፍ ማድረግ ወይም መጮህ ይላል። አራት ነገሮች ባል ትዳሩን ያናጉበታል። ከቤት መራቁ፣ ለቤተሰቡ ቸለተኛ መሆን፣ ሶስተኛ ስስት፣ አራተኛ ልበ ደንዳና ወይም ጨካኝ መሆን ይላል ማለት ነው። አላህ ይጠብቀን ውዶቼ። ጥሩን አላህ ይወፍቀን፣ መጥፎውን አላህ ያርቅልን። ሁሉም መልካም የሆነ ነገር ካላህ ነው። ነፍሲያችንን ደግሞ
መጥፎ የሆነ ነገር ጥርጣሬ የሆነ ነገር ሁሉ አላህ ያርቅልን ማለት ነው። ነፍሲያ ትልቅ ናት። ያኔ ስላችሁ ነፍሲያ ለማሸነፍ ነፍሲያችን ስናሸንፍ ብዙ ነገሮችን እናሸንፋለን ማለት ነው። አላህ ሂዳያ ይስጠናል። ቀጥተኛው መንገድ ይምራን። በሰማነው ደግሞ ምንጠቀም ያርገን። ሰምተን የምናልፍ ሳይሆን ሰምተን የምንጠቀም ደግሞ አላህ ያርገን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።